በኢቢኤስ ቴሌቪዥን ላይ የሚዘጋጀው ቲክቶክ ዊዝ ሰለሞን የሚለው ፕሮግራም የምናውቀውና ለረጅም ዓመታት ኑሮን በአሜሪካ አድርጎ የነበረው እንዲሁም በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ግብዣ ተደርጎለት ወደ ሀገር ቤትን በመምጣትም የኢትዮጵያ የመንግስት ሰራተኛ ደሞዝን ሪከርድ በርቀት መስበር የቻለው ሰለሞን ሙሉጌታ ነው። ሰለሞን ምጡቅ ጭንቅላት ያለው የቴክኖሎጂ ሰው ነው። በወር ሌሎች ጥቅማ ጥቅሞችና አበልን ሳይጨምር የሚያገኘውን እጅን በአፍ የሚያስጭን ገንዘብ መጠንም ጨምሮ ስለ ሰለሞን የማታውቋቸውን አስገራሚ ነገሮችን በቅደም ተከተል የምናስደምጣችሁም ይሆናል። በተጨማሪም ሌላዋ ታዋቂ የመንግስት ሹም የኢትዮ ቴሌኮም ስራ አስኪያጅ የሆነችው ወይዘሪት ፍሬሕይወት ታምሩ የሚከፈላትን የገንዘብ መጠንም ከውስጥ መረጃ ምንጮችም ማግኘትም ችለናል። ሁሉም ነገር በሐሜት ፕላስ ኢትዮ ቻናል ልናስደምጣችሁ ወደድን። ውድ ቤተሰቦቻችን፣ እንደሚታወቀው በሀገራችን ኢትዮጵያ ክብር ሊሰጣቸው የሚገቡ እንደ ሕክምና ሙያና መምህርነት የመሳሰሉ ስራዎችም የሚገባቸውን ክብርና ክፍያ ሳያገኙም አስተውለናል። በተቃራኒው የመንግስት ሹማምንትና የእግር ኳስ ተጫዋቾችንም የመሳሰሉ ለማመን የሚከብዱ የገንዘብ መጠን ሲከፈላቸው ማየትም የተለመደ ነገር ነው። ለመሆኑ በእናንተ ምልከታ ይሄ ምን ያህል ተገቢ ነው? የትኛው ሙያ ዘርፍስ የተሻለ ክፍያ ሊያገኝ ይገባል ትላላችሁ? ምላሻችሁን ኮሜንት ላይ አጋሩን እያልን ወደ ዝርዝራችን እንወስዳችኋለን። ለቻናላችን እንግዳ ከሆናችሁ ሳብስክራይብ ማድረግና ቤተሰብ እንድትሆኑ በትህትና እየጠየቅን ቪዲዮውን ላይክና ሼር እንድታደርጉ እያሳሰብን በቀጥታ ወደ መሰናዷችን እናልፋለን። በመጀመሪያ ስለ ኢትዮ ቴሌኮም ወይዘሪት ፍሬሕይወት ታምሩ ደሞዝ ያገኘነው መረጃ አጋርተናችሁ ወደ ኢትዮጵያ ቁጥር 1 ደሞዝ ተከፋይ ሰለሞን እንወስዳችኋለን። ፍሬሕይወት ታምሩ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የአፍሪካ ሁለተኛ ግዙፍ ቴሌኮም የሆነውን ኢትዮ ቴሌኮም እንዲመሩ በፈረንጆች አቆጣጠር 2018 በመሾም ስራቸውን የጀመሩ ሲሆን ድርጅቱ ከነበረበት ኪሳራም በማላቀቅም ወደ ተሻለ ቁመና ያመጡ ወጣት ተጽዕኖ ፈጣሪ ሴት አመራርም ናቸው። በየዓመቱ አትራፊ ድርጅትን የገነቡት ወይዘሪት ፍሬሕይወት ታምሩ ባላቸው የአመራር ብቃትም የተመሰከረላቸው ናቸው። ዲጂታል ኢትዮጵያንም ከመገንባትም አንጻርም የሰሩትም ስራ የላቀ ነው። ኢትዮጵያ ከቀረው ዓለም ጋር የሚወዳደራትን 5G ኔትወርክን በማሰራጨትም ያላቸውን አቅም አሳይተዋል። ታዲያ ወይዘሪት ፍሬሕይወት ታምሩ ይህንን የሚያክል ትልቅና ግዙፍ ድርጅት እየመሩ ትዳር አለመመስረታቸው ብዙዎችን አስገርሟቸዋል። ይሁንና ከኢትዮጵያ አየር መንገድ ቀጥሎ ከፍተኛ ገቢ የሚያገኘው ድርጅት እየመሩ ፍሬሕይወት ታምሩ ደሞዛቸው እጅን በአፍ የሚያስጭን ነው። ካላት የሥራ ጫና አንጻርም ይገባታል የሚሉም በርካቶች ቢሆኑም አይ ስንቱ በተራባበት ሀገር ላይ ተጋኗል ብለው የሚተቹም አልጠፉም። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ወራዊ ደሞዟም 600 ሺህ ብር መሆኑም ተነግሯል። ውሎ አበል፣ የወንበር ትራንስፖርት፣ የቤት ኪራይና ሌሎች ጥቅማ ጥቅሞችም ሳይጨምር የኢትዮ ቴሌኮም ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ወራዊ ደሞዟ 600 ሺህ ብር መሆኑም ተገልጿል። ከዩኒቨርሲቲ ተመርቆ በወር 5 ሺህ ብር የሚከፈልና በወር ከ600 ሺህ ብር በላይ የሚከፈለው የአንድ ሀገር ሰራተኞች ናቸው። ሰለሞን ሙሉጌታ የኢትዮጵያ ቁጥር 1 ደሞዝ ተከፋይ፣ አሁን ደግሞ የሀገራችን ቁጥር 1 እና ትልቅ ደሞዝ የሚከፈለው የመንግስት ሰራተኛ እንወስዳችኋለን። ሰለሞን ሙሉጌታ ይባላል። ተወልዶ ያደገው አዲስ አበባም ሲሆን የሁለተኛ ደረጃ ትምህርቱን ፈተናውም ጥሩ ውጤት በማምጣትም በአሜሪካ ዋሽንግተን ዩኒቨርሲቲ ስኮላርሺፕ አገኘ። በመቀጠልም ወደ አሜሪካ በመምጣትም ኑሮውን አደረገ። ለሰለሞን አሜሪካ እንዳሰበው ቀላል አልነበረም። በጊዜው የኢትዮጵያ ወደ አሜሪካ ሲሄድም በእጁ ላይ $120 ብቻ ነበረው። ስለዚህም ከትምህርቱ ጎን ለጎንም ኑሮውን ለማሸነፍ የተለያዩ ስራዎችንም መስራት ይጀምራል። በሚኖርበት አሜሪካ የሆቴል ሱፐርቫይዘር በመሆንም ከመስራትም በተጨማሪ የተለያዩ ትምህርቶችን መማርና የተለያዩ ዲግሪዎችን ማግኘት ችሏል። በ2008 ዓመተ ምህረትም በዋሽንግተን ዲሲ ከሚገኘው ዩኒቨርሲቲ ባችለር ኦፍ ሳይንስ ዲግሪ የተቀበለም ሲሆን በመቀጠልም በ5 ዓመታት ልዩነትም ሶፍትዌር ኢንጂነሪንግ በመሆንም በተጨማሪ ከጆርጅ ዋሽንግተን ዩኒቨርሲቲ በ2011 ዓመተ ምህረትም በአይቲ ዘርፍም ማስተሪንግም ማግኘትም ችሏል። ከዚህም በተጨማሪ ለበርካታ ዓመታት በኢቢኤስ ቴሌቪዥን ላይ የሚተላለፈውን ቲክቶክ ዊዝ ሰለሞን የተሰኘው ስለ ሳይንስና ቴክኖሎጂ ስለሚያወራው የቴሌቪዥን ሾው አዘጋጅና አቅራቢም ነው። በዚህም ስራው ለበርካታ ሚሊዮን ኢትዮጵያውያን ስለ ሳይንስና ቴክኖሎጂ ግንዛቤ በመፍጠርም በ2016 ዓመተ ምህረትም ኤሲኢዲም ተሸልመዋል። ይህ ብቻም አይደለም፣ ግሩም የሳይቴክ የተሰኘውም መጽሐፍን በአማርኛ አሳትሞም ለንባብ አብቅተዋል። ብዙዎቻችን ሰለሞን ሙሉጌታን ቲክቶክ ዊዝ ሰለሞን በሚለው የቴሌቪዥን ፕሮግራም የምናውቀውም ሲሆን አሁን ደግሞ የጠቅላይ ሚኒስትሩ ዋና አማካሪ በመሆኑም ይህንን ስራውን በቋሚነትም መስራት ላይ ይገኛል።
ሰለሞን በጠቅላይ ሚኒስትሩ ግብዣ መሰረትም ከሚኖርበት አሜሪካ አገሩን ጠቅልሎ ወደ ኢትዮጵያ ከገባም ሰነባብቷል። ከዚህም በፊት በአሜሪካ ሀገርም አንድ ከፍተኛ ተቋም ውስጥም ሲሰራ የነበረም ሲሆንም እዚህ የሚከፈለውን ክፍያም ሳይቀንስ ሳይጨምር እንደሚከፈለውም በጠቅላይ ሚኒስትሩም ቃል ከገባለት በኋላም ነው ጠቅልሎም ወደ ኢትዮጵያም የገባው። በአሁኑ ሰዓትም የሰለሞን ሙሉጌታ ደሞዝም በወር 1 ሚሊዮን 300 ሺህ ብርም ሲሆን በዓመት ደግሞ 15 ሚሊዮን 600 ሺህ ብር ገደማም ነው። አጃይብ እኮ ነው። ከወትሮው በተለየ ይህ ሁኔታም የኑሮ ውድነቱም ተባብሶ በመቀጠሉ እያንዳንዶችን በርም እያንኳኳ የሚገኘው የጊዜ ከባድ ችግርም ሆኗል። ከዛሬ ነገ የሚጨምረው የሸቀጦች ዋጋ አረጉድ ያስብላል። አብዛኛውን የሀገሬ ሰው ከድህነት ወለል በታች እንደሚኖረው የሚታወቅም ሲሆን በዚህ ዕለት የዋጋ ንረትም ሰማይ ነክቷል። ከእጅ ወዳፍ የሆነው የአብዛኞቹ የኢትዮጵያውያን ኑሮም ከወትሮም ከብዷል። ጠቅላላ የህዝብ ውስጥም በወር ጠብቆ የወር ደሞዙን የሚያገኝም የኢትዮጵያ በርካታ ነው። አማካኝ ደሞዙም ከ10 ሺህ የኢትዮጵያ ብር በላይ አይበልጥ። ታዲያ በዚህ ብር የቤት ኪራይ፣ የውሃ፣ የመብራት፣ የትራንስፖርት ለሚኖሩ ሰራተኞችም ዘመኑ የከፋ ይመስላል። በአንድ አስማት አሊያም በፈጣሪ ታምር እንጂ ሂሳብ አውጥተንለት ተከፍሎም የማይቻል ነገር ነው። በዚህ ሁሉ ግን የደሞዛችን መጠን እጅን ባፍ የሚያስጭን እንዲሁም እንዲህ አለ እንዴ የሚያስብል እውነት አገራችን ኢትዮጵያም ውስጥም እንዲህም ይከፈላል የሚያስብል የመንግስት ሰራተኛም እንዳለም የሰለሞን ሙሉጌታና የፍሬሕይወት ታምሩ ደሞዝን ማየትም ይቻላል። ሰለሞን ሙሉጌታ ከ10 ሺህ በታች የሚከፈለው ሁለቱም የመንግስት ሰራተኛ ናቸው። ይገርማል። አማካኝ 10 ሺና ከዛ በታች የሚከፈላቸው 100 ኢትዮጵያውያን ደሞዝተኞች ለአንድ ግለሰብ የሚከፈለው ሰለሞን ሙሉጌታስ ምን የተለየ ነገር ሰርቶ ነው የሚከፈለው የሚሉ አብዛኞቹም ሰው ጥያቄ ነው። ይህን ለማወቅ 10 ሺን በመቶ ማባዛት ብቻ በቂ ነው። የ100 ሰው ደሞዝ ለአንድ ሰው አጃይብ ነው። በሀገራችን ሌሎች ዘርፎች ለየት ያለ ቦታ የሚሰጠው ዘርፍ ቢኖርም ሕክምና ዘርፍ ነው። ታዲያ እድሜውን ለዚህ ሙያ ሰጥቶ የሰው ሕይወትን የሚያድነው ዶክተር እንኳን ስንት እንደሚከፈለው የአደባባይ ምስጢር ከሆነም ሰንበትበት ብሏል። ይህንን ካላወቁ የሰሞኑ የሐኪሞችን ተቃውሞ ብቻ መመልከት በቂ ነው። እስከ ዛሬ የሰው ነፍስ አድነናል፣ አሁን ደግሞ ራሳችንን እናድን ብለው ከወር እስከ ወር ጠብቆ የሚያገኟትም ከእጅ ወዳፍ መሆኑን አቅቷት ለችግርም እንደዳረጋቸውም ይናገራሉ። እውነቱን ከተነጋገርን የሰው ሕይወት ከማዳን በላይ ምን አይነት ነገር ሊገኝ ይችላል? መልሱን ለእናንተ ትተነዋል። የእግር ኳስ ተጫዋች ደሞዝ። በእርግጥ አብዛኞቹ የኢትዮጵያውያን ተጫዋቾች ተመሳሳይ ደሞዝ በወር ይከፈላቸዋል። ከ630 ሺህ እስከ 150 ሺህ ብር ክለቦች ተጫዋቾችን የወር ደሞዝ ይከፍላሉ። ከቡና እስከ አዳማ፣ ከጊዮርጊስ እስከ ዲቻ፣ ከሲዳማ እስከ ሐዋሳ ሁሉም ክለቦች በሚባል ደረጃ አብዛኞቹ የተጣራ ከ350 ሺህ ብር እስከ 450 ሺህ ብር ክለቦችን መርጠው በየወሩም እየከፈሉም ነው። ለማንኛውም በኢትዮጵያ ፕሪሚየር ሊግ ከፍተኛ ወራዊ ደሞዝ ተከፋይ የነበረው ተጫዋች አርባ ምንጭ ካፈራቻቸው ድንቅ ተጫዋቾች መካከል የነበረውና ከወራት በፊት በአሳዛኝ ሁኔታ በሞት ያጣነው የባህር ዳር ከነማ አማካኝ አለልኝ አዘነ ነበር። አለልኝ አዘነ በሕይወቱም ሳለ በወር 630 ሺህ ብር የሚደርስ ነበር ደሞዙ። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ደሞዙ በዓመት 14 ሚሊዮን አካባቢ ነው። ታዲያ ምንም የረባ ነገር የሌለበት ተሳትፎ እንኳን ያልታየበት እግር ኳስ ክለባችን ምንም የተለየ ነገር ቢኖረው ነው ይህን ያክል ገንዘብ የሚፈስበት ብለው በርካቶችም ይጠይቃሉ። የሆነ ሆነና 1 ሚሊዮን 300 ሺህ ብርም የሚከፈለው በፈጣሪ ታምር ይሁን በአስማት ኑሯቸው ከወር ወር ያቆያሉ። ይህ ሁሉ ሕዝብ በተቸገረበት ይህን ያህል ደሞዝ ለአንድ ሰው መክፈል አግባብ የለውም ብለው የሚከራከሩ አንዳንዶችም ይገባዋል የሚሉም አሉ። የሰራውን ነው የሚከፈለውም ብለውም የሚገምቱም አሉ። እናንተስ በተለየ ሐሳባችሁን በምን ትስማማላችሁ? ሐሳባችሁን ኮሜንት ላይ አጋሩን እያልን የዛሬው ቪዲዮአችን እዚህ ላይ እናበቃለን። በቀጣይ የተሻለ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልኝ።